የኛ ቤተሰቦች በመጀመሪያ እንኳን ደስ አላቸው ማለት ነው። አብርሽና ሩታ በቅርቡ ይታረቃሉ ብዬ ተስፋ አደርጋለሁ ማለት ነው። ሩታ እኮ በምክንያት ነው የምንወድሽ ማለት ነው። መቼም እንደዚህ አይነት ነገር በፍጥነት እንደማታረቂ እኔ እርግጠኛ ነበርኩኝ። ያው አላደል ለአብርሽ ቦታ እንዳላት ሁላችንም እናውቃለን ማለት ነው። ግን ያው አብርሽን ለመፈተን ነበረ ከይሳቅ ጋር የምትሰራው የነበረው። ግን በዚሁ አጋጣሚ ማለት ነው ለጽጌ አንድ ነገር ለማለት እፈልጋለሁ ማለት ነው። እኔ ውድ ቤተሰቦቼ ከቅርታ ጋር ማለት ነው አብርሽና ሩታ አንድ ላይ እስካልሆኑ ድረስ እስካልታረቁ ድረስ እኔ እንጃ ከጽጌ ከሜሪ ከዳኒ እኔ እንጃ መቼም ቅሬታ ላወርድ አልችልም ማለት ነው። ምክንያቱም የእነሱ ስራ ነው። በመጀመሪያ ደግሞ የተጀመረው በጽጌ ነው ማለት ነው። እና ጽጌ ደግሞ መቼም አላምናትም እውነት። ትላንትና በእርግጥ እውነት ጥሩ ነገር አድርጋለች። ግን ያንን ጥሩ ነገር ያደረገችው ወይም ለአብርሽ ወይም ለሩታ ብላ አይደለም። በተለይም ደግሞ ለሩታ ብላ አይደለም። ለራሷ አይዲያ ሲጠፋባት ነው የሚመስለኝ። እና አይዲያ የምትሰራበት የምትፈምስበት ነገር ስታጣ ነው ሩታ ጭንቅላት ላይ ሁሉም ነገር ሩታ የሰራችው ነገር የሚያምራት፣ ሩታ የያዘችው፣ ሩታ የለበሰችው ነገር የሚያምራት ማለት ነው። እና እኔ ጽጌን መቼም አላምናት መቼም እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ትላንትና ጽጌ የሰራችሁ ፕራንክ እንዴት አያችሁት ማለት ነው? እኔ በአንድ በኩል ተመችቶኛል፣ ግን ብዙም ልቤ አልተቀበለውም ማለት ነው። ምክንያቱም ሁላቸውም የሚሰሩት ማለት ነው ለአብርሽ ለሩታ ቢጨነቁ እስከ ዛሬ ትዳራቸው እንደዚህ ሲሆን አብርሽም ሌላ ቦታ ሲሄድ ሩታም ደግሞ ሌላ እርምጃ ስትወድ እነሱ ከህይወታቸው ውልቅ ብለው ይወጡ ነበር ማለት ነው። ምክንያቱም አይዲያ ሲጠፋባቸው ነው ወደ እነሱ አብርሽና ሩታ ጋር የሚመጡት ማለት ነው። አንድ ሰው አንድ ነገር ከደበረው ካስጠላው በተመልካች ዘንድ ይሄ ነገር ይደብራል ብለው እንግዲህ ጽጌና ዳኒ ብዙዋቸው ከህይወታቸው ውጡ እያለን ነበር የምንሰራው። ያንን ነገር ሰልችቷቸው ይወጡ ነበር ማለት ነው። ዳኒም እንዳያችሁ ባለፈው ማለት ነው መቶ ሩታ ላይ ፎከረ ማለት ነው። ሩታ ላይ እያስፈራራት ነበረ። ጽጌም ደግሞ የራሷ የሆነ ነገር ብትፈልግ ነው የሆነ ነገር ብታስብ ነው እንጂ እስከ ዛሬ እኔ እንጃ እንደዚህ አይነት ፈተና ማምጣት ትችል ነበር ማለት ነው። ሲቀጥል ሁሉም የሚያውቀው ነገር ነው ማለት ነው። ሩታ ለአብርሽ ጥላቻ እንደሌለባት እና እንደሚዋደዱ እንደሚፋቀሩ ማለት ነው። ግን ሁለታቸውም አልሸነፍ ባይ ነው። በተለይ ደግሞ ሩታ ስለተሰበረ ስለተከፋት በቃ ክፋት ላይ ስላለች ነው። በአብርሽ የማታየው ነገር የማትጠብቀው ነገር ስላየች በጣም ስለተናደደች ነው እንጂ እውነት ሩታ ለአብርሽ ከህይወቷ አውጥታ መቼም አላምንም ማለት ነው። ምክንያቱም ይሄው ነገር የተጀመረው ማለት ነው በጽጌ ነው። ጽጌ አንድ ብላ ስትመጣ በቃ አብርሽ ሁሉ ነገሩ ተቀይሯል እውነት ለመናገር ማለት ነው። እኛ ስንት አመታችን ነው አብርሽን መከታተል ከጀመርን ማለት ነው። ከሱ ጋር ኖረናል ማለት ትችላላችሁ። ግን እናንተ ራሱ አስቡት እስቲ በአብርሽ አንድ ነገር መጥፎ ነገር ወይም ደግሞ እንደዚህ የሚያስጠላ ንግግር በቃ ባህሪው ተቀይሮብን እኔ አላይም እስከ ዛሬ ማለት ነው አላየውም ነበር። ግን ጽጌ ከመጣች በኋላ በቃ የአብርሽ ባህሪ ሁሉ ነገሩ ተቀየረ። እኔ እንጃ የሚያወራቸው ነገሮች ራሱ ተቀየሩ፣ ራሱ ተቀየረ። በቃ እኔ እንጃ ለኦዲየንስ ራሱ ያም በፊት እኔ እንጃ ለኦዲየንስ ራሱ የነበረው ክብር ኦዲየንስ ራሱ አንድ ነገር ካለው እሺ ብሎ በመልካምነት ነው የሚቀበለው የነበረው። አሁን እኛ ስንታችን ነው ቪዲዮ የምንሰራው? እንደውም እኛ በጸባይ አድርገን አብርሽ ተበለስ ሩታን ታስከፋ ከሩታ ጋር አንድ ላይ ሆኑ ከሌላ ሰው ጋር ህይወት አያምርም በማለት ነው የምንናገረው። ግን ለአብርሽ በጣም መጥፎ መጥፎ ስድብ እየተሰደበ እያለ እናት አባቱ ብዙ ነገር እየተባለ እያለ መቼም አይሰማም። ለምን በቃ ጽጌ ከመጣች በኋላ የሆነ ነገር ሆኗል። ያንን እያየው እኔ እንጃ ለጽጌ ጥሩ አመለካከት ይኖረኛል ብዬ አላስብም። እና ይሄንም ያልኩበት ምክንያት አብርሽና ሩታ የነበሩበት ፍቅር የነበሩበት ደስታ በቃ እንዴት ደስ የሚል ነበረ። ትዝ ካላችሁ የዛሬ አመት ማለት ነው አብርሽና ሩታ በቃ በጉጉት ነበር የምንጠብቃቸው። መቼ ይለቃሉ መቼ አይለቁም። እንደውም ትዝ ይለኛል እውነት ለመናገር ደቂቃ ይጨመርልን እያለ ነበር ኦዲየንስ የሚያወራው ማለት ነው። ግን ያንን አይታችሁ የዛሬን ጥላቻ
የዛሬን በቃ የሆነ በአብርሽና በሩታ ህይወት ያለ ነገር በጣም ያስጠላል ማለት ነው። እውነት ለመናገር እዚህ ጋር ማለት ነው ሁላችንም ቪዲዮ ብንሰራ ብንናገርም ውስጣችን በቃ የምንፈልገው እኛ አብርሽና ሩታ ነው ማለት ነው። ያንን እስካላረገስ ድረስ ትክክለኛ አብርሽና ሩታ ታርቀው አብረው ነው አብረው ቪዲዮ እንደ በፊታቸው ካልሰሩ እኔ ጽጌን መቼም አላምናትም። ጽጌን ሁላቸውም ከጎናቸው ያሉ ሰዎች አላምናቸውም። ምክንያቱም መታረቅ ሲባል በፈተና አይደለም። ለምሳሌ ዛሬ ፈተናውን ብትፈትናት ሩታ አይተዋለች። በዛ ፈተና ነው ወይ ፈትኑኝ ብላ ሌላ ስሜት ውስጥ ትገባለች ማለት ነው። እና እባካችሁ ሩታን የሆነ ባትፈታተናት፣ ያልሆነ ነገር እሷ ላይ እንዲሆን ባታደርጉ። በቃ ከቻላችሁ ማስታረቅ በትክክለኛው መንገድ፣ ካልቻላችሁ ደግሞ ለራሳችሁ አይዲያ እያደረጋችሁ ለምንድን ነው ካሜራ ይዛችሁ የምትመጡት? እሺ ጽጌ ተብዬዋ ማለት ነው ማስታረቅ ከፈለግሽ አብርሽና ሩታ አንድ ላይ እንዲሆኑ ከፈለግሽ ለምንድን ነው ካሜራ የምትደቅኝ ማለት ነው? በውስጥ ጨረሳችሁ ታረቅን ብላችሁ አትመጡም እንዴ? ሁሌም ካሜራ መደቀን ማለት ነው። የእናንተ ስራ ይሁን ስራም ይሁን ምንም ነገር ይሁን እኛ የሚመለከተን ነገር የለም። ግን እዚህ ጋር አንድ ነገር ስታስቡ ወይም ደግሞ አንድ ነገር ልሰራ ነው፣ ይሄ ነገር ያምራል፣ ይሄ ነገር ያስጠላ ይሆን ኦዲየንስ ይቀበለዋል ብላችሁ ለምን አታስቡም? እና በሩታ ላይ እኔ እንጃ። እኔ እኮ ትላንትናም ብያለሁ እኮ ሩታ ተሰብራ ወይም የሆነ ነገር ብትሆን ማንም ዞር ብሎ እንደማየት እርግጠኛ ነኝ። ግን አሁን የራሷን አይዲያ አምጥታ የራሷን የተሻለ ሰው ይዛ ስለመጣች ሁላችሁም ያንጫጫችኋል። ጽጌ ከአንድ በኩል ትናገራለች፣ ዳኒ ይናገራል፣ አብርሽም ደግሞ የሌለ ይናገራል። ግን የሚሰሩት መጀመሪያ የሚያደርጉት ነገር ይሄ ነገር ለእሷ ለልጅቷ በቃ ለሞራኗ ይጎዳታል ወይ አይጎዳትም? ሩታ ያስከፋታል ወይ አያስከፋትም? አይሉም። ጽጌም የስራዋን ትሰራና ላስታርቅ ትላለች። ዳኒም እንደዛው ማለት ነው። አብርሽም እንደዛ በቃ እኔ እንጃ ስንታቸው ዘርዝሬ እንደምጨርስ ማለት ነው። እና ሜሪ ባለፈ እንዳያችሁ ራሱ ከህይወታቸው ወጥቻለሁ ብላ ተመልሳ ለራሷ ጥቅም ስትል ያው እይታ ስለሌላት በሩታና አብርሽ ከሌሉ ማለት ነው እነሱን ለመሳብ ተመልሳ መጣች ማለት ነው። ማስታረቅ እንደዚህ አይደለም። እውነት እኛ ሰለቸን። እኔ በተለይ በጣም ሰልችቶኛል እውነት የአብርሽና የሩታ ነገር ማለት ነው። ለምን ብትሉ በቃ አንድም ለራሳቸው አያውቁም እነዚህ የኛ ልጆች ማለት ነው። በቃ ሁሉም እንደመጣላቸው ነው የሚቀበሉት፣ እንደመጣላቸው ነው የሚያስተናግዱት። በቃ ለራሳቸው ዞር ብለው ወይም ሩታ ወይም ደግሞ አብርሽ ቁጭ ብለው አያስቡበትም። ይሄ ነገር ለሚስቴም ወይም ደግሞ ለባሌ ይጎዳዋል ወይ እንዴት ነው በህይወቴ ላይ ጫናታ ለምንድን ነው ይሄ ሰው ቀረበኝ ብለው የሚያስቡ ነገር የለም አብርሽና ሩታ ማለት ነው። ያንን እያለ እኔ እንጃ በጣም ይሰለቻል። ምክንያቱም ኦዲየንስ ስለሚወዳቸው ስለሚያደንቃቸው አንዳቸው ሲባሉ በቃ ሲሰደቡ ይሄን ሁሉ እኔ እንጃ መጀመሪያ ራሳቸው ቢጠብቁ ራሳቸው ቢያስከብሩ ነው ምለው ማለት ነው። እና አሁን ትላንትና ጽጌ ለሰራችው ነገር እኔ ውስጤ ምንም የተቀበለውም ነገር የለም ያመነበትም ነገር የለም ማለት ነው። በእንደዚህ አይነት ውስጥ ፈተና አይደለም ፈትኖ ሰውን ማስታረቅ ማለት ነው። ወይም ደግሞ ካሜራ ደቅና ወይም ካሜራ አልደበቀችም ልታስመስልም ትችላለች፣ አትሂድም ልትለው ትችላለች። እና ይሄ ነገር ሳይሆን ተግባር ለምን በቁጭ ብላችሁ በስነ ስርዓት አውሩ፣ በስነ ስርዓት ተናገሩ። የፈረደበት ካሜራ ሳታመጡ ማለት ነው። ሁሌ በካሜራ ፊት ልጅቷን ሌላ ነገር አሁን ትላንትና ሌላ መጥፎ ነገር ብትናገር ማለት ነው እሷ ነው የምታስጠቁሩት እርግጠኛ ነኝ ማለት ነው። እና እባክሽ ጽጌ በመጀመሪያ ደረጃ ራስሽ እስቲ ከህይወታቸው ውጪ፣ ከአብርሽ ራቂ። በቃ የራስሽን ኑሮ ኑሪ። የእነሱ ኑሮ ሳይሆን የራስሽን በቃ ደስ የሚል ላይፍ አለሻ ከዳኒ ጋር ከተለያዩ ጓደኞችሽ ጋር ማለት ነው። እና ብትወጪ መልካም ይመስለኛል። ደህና ዋሉልኝ።